ዛሬ ማለዳውን ጀምሮ በማህበራዊ ሚዲያ ላይ እጅጉን መነጋገሪያ ከሆኑ ርዕሰ ጉዳዮች መካከል አንዱና ዋነኛው ሆኖ የቆየው የትራንስፖርትና ሎጂስቲክስ ሚኒስቴር በአገር አቀፍ ደረጃ የተለያዩ ዘመናዊ የደህንነት መስፈርቶችን ያሟሉ 4 ሚሊዮን አካባቢ የሚደርሱ ሰሌዳዎችን ለተገልጋዮች ላዳርስ ነው ከማለቱ ጋር ተያይዞ እነዚህ ሰሌዳዎች ይጠየቅባቸዋል ተብሎ በማህበራዊ ሚዲያ ላይ የተሰራጩት የዋጋ መጠን ግን እጅጉን ማህበረሰቡን ያስደነገጡና መወያያም መነጋገሪያም ርዕሰ ጉዳይ ሆነው ውለዋል። አብዛኛው አሽከርካሪ ከዚህ ርዕሰ ጉዳይ ጋር ተያይዞ እንደምንድን ነው አንድ ሰው ለአንድ የመኪና ታርጋ በዚህ መጠን በብዙ ሺዎች የሚቆጠር ብር ሊከፍል የሚችለው? አሁን እኮ የነዳጁም የኑሮ ውድነቱም እንደዚህ በናረበት ጊዜ አብዛኛው ማህበረሰብ እንኳንና ይህንን ሁሉ ብር ሊከፍል ቀርቶ የሚበላውም ያጣ በጣም ብዙ ነው። መኪና ስለያዘ ብቻ ሁሉ ሰው አቅም አለው፣ ብር አለው፣ ገንዘብ አለው፣ ስራ አለው፣ መክፈል ይችላል ማለት አይደለም በሚል በማህበራዊ ሚዲያ ላይ እጅግ በጣም በሰፊ ሁኔታ ጉዳዩ መነጋገሪያ ሆኖ ውሏል። ጉዳዩ ምንድን ነው? ሰላም የምንወዳቸውና የምናከብራቸው የአዲስ ጊዜ ሚዲያ ቤተሰቦች እንዴት አላችሁ? ከዚህ ርዕሰ ጉዳይ ጋር ተያይዞ የደረሰንን መረጃ ልነግራቸው ወደን ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድታደርጉንና አብረን እንድንቀጥል ከወዲሁ በትህትና እንጠይቃለን። አብራችሁን ስለምትቆዩ እናመሰግናለን። ክብር ይስጥልን። ዛሬ ሰኔ 4 ቀን 2018 ዓ.ም የትራንስፖርትና ሎጂስቲክስ ሚኒስቴር በአገር አቀፍ ደረጃ የተለያዩ ዘመናዊ የደህንነት መስፈርቶችን ያሟሉ 4 ሚሊዮን አዲስ የተሽከርካሪ ሰሌዳዎችን አሳትሞ ለተገልጋዮች ሊያቀርብ መሆኑን ለጋዜጠኞች በሰጠው ጋዜጣዊ መግለጫ ላይ አስታውቋል። በዚሁ መሰረትም ከዛሬ ጀምሮ በአዲስ አበባ ከተማ አስተዳደር አዲሱ የታርጋ ሰሌዳ ለተጠቃሚዎች መሰጠት መጀመሩን ነው የተገለጸው። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ አማካሪ የሆኑት አቶ አሰፋ ሀዲስ ለፋና ሚዲያ ኮርፖሬሽን እንደገለጹት ከሆነ አዲሱ ሰሌዳ ወጥ የሆነ ቅርጽ ያለው ዓለም አቀፍ ደንቦችን የሚያከብርና ለማጭበርበር ወይንም ደግሞ ለመቅጠፍ የማያጋልጥ መሆኑን አስታውቋል። እንደ መረጃው ከሆነ አዲሱ የተሽከርካሪ ሰሌዳ ዘመናዊ የደህንነት ቴክኖሎጂዎችን ያካተተ በውስጡ ኪውአር ኮድ፣ ማይክሮቺፕስ እና ሌሎች የደህንነት መለያዎችን ያካተተ መሆኑንም ተናግረዋል። እነዚህ ባህሪያት የተሽከርካሪ መረጃዎችን በቀላሉ ለመለየትና የህግ ማስከበር ስራዎችን ለማገዝ፣ ስርቆትን እንዲሁም ደግሞ ህገወጥ ዝውውርን ለመከላከል እንደሚረዱም ተናግረዋል። በተጨማሪም አዲሱ ሰሌዳ የኢትዮጵያን ዓለም አቀፍ የመኪና መለያ ኮድ ወይንም ደግሞ ኢቲኤች የያዘ ሲሆን ሀገራዊ ይዘት እንዳለውም አያይዘው ጠቁመው ነበር። የአዲስ አበባ ከተማ አስተዳደር የአሽከርካሪና ተሽከርካሪ ቁጥጥር ባለስልጣን እንዳስታወቀው ከሆነ ከዛሬ ከሰኔ 4 ቀን 2018 ዓ.ም ጀምሮ አዲሱ ሰሌዳ በቅድሚያ በአዲስ አበባ ለመመዝገብ እየተጠባበቁ ባሉ አዲስ ተሽከርካሪዎች ላይ መተግበር መጀመሩን ነው የተናገሩት። የባለስልጣኑ ዋና ስራ አስኪያጅ አቶ ዘገየ በላይነህ እንደገለጹት ከሆነ አዲሱ ስርዓት የሀብት ብክነትን የሚቀንስ ለህግ ማስከበር የሚያመችና የተሽከርካሪ መረጃን በተሻለ ሁኔታ ለማስተዳደር የሚያግዝ መሆኑንም ተናግረዋል። እንደ ባለስልጣኑ ገለጻ ከሆነ የመጀመሪያው አዲስ ሰሌዳ በየካ ቅርንጫፍ ጽህፈት ቤት ለተጠቃሚዎች ተሰጥቷል። በተጨማሪም አዲሱ ሰሌዳ አንዴ ከተሰጠ በኋላ ተሽከርካሪው እስኪወገድ ድረስ የሚያገለግል መሆኑንም ተናግረዋል። በአዲስ አበባ ከተማ ከ800 ሺህ በላይ ተሽከርካሪዎች በሲስተም ላይ የተመዘገቡ መሆናቸውን የገለጹ ሲሆን የሰሌዳው ቅየራው መቼ እንደሚጠናቀቅ በሚኒስትሩ በሚወሰን የአፈጻጸም እቅድ መሰረት እንደሚታወቅም ተጠቁሟል። ታዲያ ከዚህ ጋር ተያይዞ በዋጋ ረገድ አማካሪው አሰፋ አዲስ እንዳስረዱት ከሆነ የሰሌዳው ዋጋ እንደ ተሽከርካሪው አይነት ይለያያል። ለግል ተሽከርካሪዎች፣ ለብዙሃን ትራንስፖርትና ለኤሌክትሪክ ተሽከርካሪዎች የሚከፈለው ዋጋ ተመሳሳይ እንደማይሆንም ገልጸዋል። በተለይም ደግሞ ለኤሌክትሪክና ለብዙሃን ትራንስፖርት ተሽከርካሪዎች ድጎማ እንደሚደረግም አስረድተዋል። ይሁን እንጂ አዲሱ የሰሌዳ ስርዓት ተግባራዊ መሆን ከጀመረ በኋላ በማህበራዊ ሚዲያዎች ላይ በርካታ ውይይቶችና ቅሬታዎች እየተሰሙበት ይገኛሉ። እንዴት ነው አንድ የግል መኪና ሰሌዳ ለማውጣት በጥቅሉ 59400 ብር ይፈጃል የምንባለው? ይህ የማህበረሰቡን አቅምና ኪስ ያላማከለ ነው የሚሉ ቅሬታዎች በስፋት እየተሰሙ ይገኛሉ። አዲስ የግል መኪና ሰሌዳ ለማውጣትና ለመመዝገብ የሚጠየቁት ዝርዝር የክፍያ ተመኖች እንደሚያሳዩት ከሆነ አዲስ የግል ተሽከርካሪ የሚገዙ ወይንም ደግሞ ሰሌዳ ለማውጣት የሚፈልጉ ባለቤቶች ሊከፍሏቸው የሚገቡ የክፍያ ዝርዝሮችና አጠቃላይ የገንዘብ መጠናቸውም ይፋ ሆኗል። በዚሁ መሰረት ታዲያ አንድ የግል መኪና ባለቤት አዲስ ለመመዝገብ በዋናነት ለግል መገልገያ ሰሌዳ፣ ለባለቤትነት ማረጋገጫ ደብተር ወይንም ደግሞ ለሊብሬ፣ ለተሽከርካሪ ብቃት ማረጋገጫ፣ ለዓመታዊ የተሽከርካሪ ምርመራ ምዝገባና ተለጣፊ ምልክት የሚሆኑ የክፍያ አይነቶችን መፈጸም ይኖርበታል። የክፍያዎቹ አጠቃላይ ድምር ሲሰላም 59400 ብር እንደሚሆን ከወጣ
ከወጣው ይፋዊ ሰነድ መረዳት ተችሏል። የግል መገልገያ ሰሌዳዎች 56 ሺህ ብር ያወጣሉ መባሉ ግን አብዛኛውን የመኪና ባለቤት ግራ ያጋባና እጅጉን ያሳሰበ ጉዳይ ሆኗል። የባለቤትነት ማረጋገጫ ደብተር ወይም ደግሞ ሊብሬ 1200 ብር ይከፈልበታል። የተሽከርካሪ ብቃት ማረጋገጫ ደግሞ ወደ 700 ብር አካባቢ ይጠጋል። ዓመታዊ የተሽከርካሪ ምርመራ ወይም ደግሞ ቦሎ ለማድረግ ምዘና ተለጣፊ ምልክት ለማግኘት 1500 ብር መክፈል ግድ ይላል። በድምሩም አንድ ግለሰብ አዲስ መኪና ገዝቶ ለመያዝ ለነዚህ ሁኔታዎች 59400 ብር ይከፍላል ማለት ነው። ይህ ነው እንግዲህ ዛሬ ከወጣው መረጃ ጋር ተያይዞ ብዙዎችን ግራ እያጋባ የሚገኘው ጉዳይ። አንዳንድ የከተማው ነዋሪዎችም በኑሮ ውድነትና በኢኮኖሚያዊ ጫና ባለበት ወቅት የሰሌዳ ዋጋው ከፍተኛ ሊሆን ይችላል በማለት ስጋታቸውን ሲገልጹት ሰምተዋል። መኪና ያለው ሁሉ ሀብታም አይደለም፣ የህዝብ ኑሮ ከብዷል የሚሉ አስተያየቶች በስፋት ሲሰጡም ይታያሉ። በሌላ በኩል ደግሞ በማህበራዊ ሚዲያ የሚሰራጩ አንዳንድ የዋጋ መረጃዎች እጅጉን የተጋነኑ ከመሆናቸው ጋር ተያይዞ ይህንን ጉዳይ በተመለከተ ሚኒስቴር መስሪያ ቤቱ ይፋዊ መግለጫ ሊሰጥ ይገባል፣ ለምንድነው የሚያሳስቡን የሚሉ ቅሬታዎችም ከወዲሁ እየተነሱ ይገኛሉ። እስካሁን ድረስ ግን ሚኒስቴር መስሪያ ቤቱ በማህበራዊ ሚዲያ ላይ የተሰራጩ የዋጋ ዝርዝሮች የእሱ ስለመሆናቸውና ስላለመሆናቸው እንዲህም ነው እንዲያም ነው ብሎ ያወጣው መግለጫም የለም። በመሆኑም ጉዳዩ በህዝብ ዘንድ አሁንም ድረስ እያወያየና ቅሬታ እያስነሳ ይገኛል። እሸቱ ገለቱ እንዲህ ሲል ቅሬታውንም ሀሳቡንም አሰምቷል። እሪ ባይ ሀገሬ የት እንግባ ወገን፣ የወጪው ቃታ እንዲህ ተስቦብናል ይላል። ሲቀጥል እንዲህ አለ። መኪና ወጪው ቀድሞ እያስፈራን ንዱ ሲሉን አይ በቃን አሁን እኮ ነዳን እኮ ልንል ለመግደርደር ልክ እንደ ምግብ አይነት አሁን በላው እንደምንለው አይነት አይ በቃኝ አሁን ነዳው ልንል እኮ ነው ጎበዝ። ከመንግስት በተከታታይ አውቶማቲክ ላይ ተደርጎ የተኮሱ ያሉ የተለያዩ አይነት አዳዲስ ታክሶች፣ የጨመሩ የአገልግሎት ክፍያዎች፣ የነዳጅ ዋጋ ጭማሪ፣ የድጎማ መነሳት፣ እረፋታ ያጡ ጭማሪዎች ያውም ባልጨመረ ገቢ እረ እንዴት ልንሆነው ነው ጎበዝ፣ ነገሩ እያሳሰበኝ ነው ይላል ጋዜጠኛው። ያቺ 2 ትሪሊዮን ብር የተባለች ዓመታዊ በጀትን ለመንግስት የምንመድበው እኛው እንዲህ ቅጣት የሚመስል ነገር ተጥሎብን ነው ዜጎች ልንከፍለው የታሰበው። አይኤምኤፍ የስራቸውን የእጃቸውን ይስጣችሁ፣ መንግስትን ከህዝብ አኳርፋችሁ ለማባላት ገና ምንም የማታደርጉት ነገር የለም ሲል የዚህ ሁሉ ጥንስስ መነሻው አይኤምኤፍ ነው ሲል አይኤምኤፍን ይወቅሳል። የባሰ አለ አገርን አትልቀቅ እየተባልኩ አድጌ እኔ ዋሊያና ቀይ ቀበሮ ከኢትዮጵያ ጋር ቃል ኪዳን አለን ብዬ ዲቭ ሞልቼ እንኳን በጭራሽ አላውቅም። ለስራ ለትምህርት ዞሬ ወደ ሀገሬ ነበር የምመለሰው። አሁን ግን የባሰው መጥቷልና ሀገርን ለቀህ ብንብለህ ጥፋ ጥፋ ይለኛል። እንዲህ ቢሉን በልዩ ልዩ ታክስም ቢገዘግዙን አልሞታለን መሰለኝ። ገና መኪና ተለማመዱና ተፈትናችሁ መልሰን አሽከርካሪ እናደርጋችኋለን የተባለው ሂደት ወጪው ሲጨመር ነገርየው ወደ 70 ሺህ አካባቢ ይደርስና ሆጭ ያስደርገናል። አቦ አሁንስ ገፍተው በጎፈንድሚ ሰው ፊት እንድንቆም ሊያደርጉን ነው ሲል ጉዳዩን በተመለከተ ያለውን ቅሬታ ይጠቅሳል። ሲቀጥል እንዲህ አለ። እዚህ ሀገር በእግር መወዝወዝ ደክሞህ ጥሬ ቆርጥመህ እቁብ ጥለህ የገዛው መኪና የሀብታም ስም ያሰጠህና በአሁን የተወደደ ነዳጅ መሙላት ሲሳንህ ለጤና እኮ በእግር መንቀሳቀስ ጠቃሚ ነው እያልክ ጀንጀኝ ሰባኪ ሆነ ታርፈዋለህ። ጎረቤትም ዘመድም መንግስትም መኪና ይዘህ ካሽከረከርክ ማናቸውም እጅ የሚያጥረህ ሰው አትመስላቸውም። ሀብታም ነው የምትመስላቸው። እንደ ዋዛ 56 ሺህ ብር ለአንድ ሰሌዳ ከፍለን 2 ቁራጭ ላሜራ ላይ ያረፈች ነገር ለመቀበል እንዴት ይህንን ያህል ብር እንከፍላለን? የመኪና ታርጋ ልንገዛ በ56 ሺህ ብር መሰማቱ አጃይብ ነው። ቀጥሎ የሚሆነው ከፋዩን አላውቅም እንጂ ይህንን ታርጋ ቀን ከሌት የሚጠብቅ አየር ወለድ ቅጥር ማሰብ ግድ ይለናል ይሆናል። ይህ እንግዲህ 50 ቢሊዮን ብር መሰብሰቡ አይቀርም። ህዝቤ ግን ያስጨንቃል። ባለመኪና አይቸግረውም የሚል እሳቤ ላለው ባለስልጣን በየምክንያቱ ማለብ ነው ብሎ ማሰብ ግን ተገቢ አይደለም። ነፍሴር ይሁንና ለአባቴ ያኔ ለዘገባ ከአፍሪካ እስያና አውሮፓ እየሄድኩ ዜና ሳስተላልፍ ለካ ከሞጃዎቹ ሀብታም አስመድቦኝ ኑሮ እናትህ ቢቸግራት እንኳን እጃጠረኝ ብትል ማን ያምናታል? ይሄ ያንተ ብድር አስከልክል ስራ ይል የነበረው ነገር ትዝ አለኝ። ውጭ ስለተመላለስኩ ብቻ ዘመዶቻችን ቤተሰቦቼ የሚቸግራቸው
አይመስላቸውም ነበር። የእናቴ በማህበረሰቡ ዘንድ አታጣም የሚል ብያኔ ፈተናዋ እንደነበር አስታውሳለሁ። አሁን በእኔና በመንግስት መካከል ይህ ጉዳይ ተከሰተ ማለት ነው። አሁን መኪና መያዝ፣ የናኘ የነዳጅ ዋጋ፣ ለብልሽትና ለሰርቪስ የተቆለለ የዕቃ መለዋወጫ ዋጋ፣ የጨመረው የቦሎ ክፍያ፣ የአሁኖቹ ተጨማሪዎች ሲታከሉ መኪና ሽጦ ወደ 11 ቁጥር አውቶቢስ እንድንገባ ያደርገናል። ወደ እግረኝነት መሸጋገርን መንግስትና እኛ ህዝቦች የምርጫው ውጤት ገና ሳይታወቅ እንዲህ ተረሳሳን ማለት ነውን? እስኪ ሆና ሲል ጋዜጠኛ እሸቱ ገለቱ ቅሬታውንም ሐሳቡንም እንዲህ ብሎ በማህበራዊ ሚዲያ ላይ አስፍሮታል። የጉዳይ አሁን ብዙዎችን አሳስቧል። እርግጥ ነው በማህበራዊ ሚዲያ የተለያዩ የዋጋ ዝርዝሮች ሲሰራጩ ቆይተዋል። ይህ የዋጋ ዝርዝር ግን የእውነት ከሚኒስቴር መስሪያ ቤቱ የወጣ ነው ወይንስ አይደለም የሚለውን ጉዳይ በተመለከተ ግን የትራንስፖርትና ሎጂስቲክስ ሚኒስቴር ጉዳዩ ላይ በተመለከተ እንዲህም ነው እንዲያም ነው ያለው ነገር የለም። በእርግጥ እንደየመኪናዎቹ አገልግሎት የዋጋ ልዩነት ሊኖር እንደሚችል ግን አሰፋ አዲስ መናገራቸውን ከፋና ኮርፖሬሽን ዘገባ ሰምተናል።